የባለቤቷን ሞት ስትመኝ ወይ ደግሞ የሚስቱን ሞት ሲመኝ እሱ ሞቶ ያውቃል። አባቴ ሞቶ የአባቴን ንብረትን ይወርሳለሁ ብሎ የአባቱን ሞት ሲመኝ በ20 ዓመቱ በ25 ዓመቱ በ30 ዓመቱ ጎረምሳ ልጅ ሞቶ ያውቃል። ሞት እንግዲህ ብናወራለትም ባናወራለትም ለማናችንም የሚቀር አይደለም። ሁላችንም ሟቾች ነው። የለበስነው ስጋ ስለሆነ በለበስነው ስጋ መሞታችን ማረፋችን አይቀርም። ነገር ግን በጣም የተበሳጨች በባለቤቷ የቆሰለች ሴት ሰው ናትና ይሄ ሚዲያ ላይ ብዙ ጊዜ የማይወራ በብዙ ሚሊዮን ሰዎች ልብ ውስጥ ግን ያለ ወይ ደግሞ ብዙ ሚሊዮን ሰዎች ቤት ውስጥ ያለ ነገር እኔ ባለቤቷ ሞቶ ማልቀስ ያቃታት ሴት አውቃለሁ። እንባዋ ጠባይልም እንዴ ምን ሆና ነው እስከሚባል ድረስ እንግዲህ የቤት ሰራተኛ እንኳን ከቤት ስትወጣ በጣም ይጨንቃል። ሰራተኛ እንኳን ጥሎ ሲሄድ ይጨንቃል። 1 ቀን 2 ቀን 3 ቀን 10 ቀን 100 ቀን ወራት ዓመታት የተላመድከው ሰው እንኳን ይጨንቃል። በዓመታት ደመነፍስ ጋር እየተገናኘ በትዳር አንድ ቤት የኖርካት ሚስት አንድ ቤት የኖርሽው ባለቤት ቀርቶ ለወራት የምታውቂው የሆነ ሰው እንኳን ከህይወት ሲወጣ ይጨንቃል። የማታውቀው ሰው ሲሞት ይጨንቃል። በየሰፈሩ ስትሄዱ ድንኳን ቤት ተተክሎ ድንኳኑ ቤት ላይ ሻማ አጠገብ የተቀመጠ ያረፈው ሰው ልብህን ይነካል፣ ያሳዝናል። ለአንተ ልብህን ደግሞ ባይነካ እኔ አባቴ ከሞተ በኋላ በቃ በጣም ነው በህይወት የተጎዳሁት ከምነግራችሁ በላይ በጣም ስለምወደውም በጣም እዚህ ለመድረሴም ለድርጅቴ አይደለም ለብቻ ለኔነቴ ብዙ ዋጋ የከፈለ አባት ስለሆነ እናት አባቴ በጣም ዋጋ ከፍለውብኛል እና በጣም ነው የምወደው እና እሱ ሲሞት በቃ መቆም ይከብድሃል። እንደው እልህኛ ስለሆንኩ በጣም እልህ ስለሚይዘኝ የሆነ ነገር በቃ አላማ ነው የስል እልህ በቃ እጋባለሁ ከራሴ ጋር እና በቃ ግትር ስለምልበት ለዛ ይመስለኛል የቆምኩት። በሰባተኛው ቀን ተመትሼ በቃ ውስጤ እንባ እየተናነቀኝ ቆሜ ሳማክር ነበር፣ ሳሰልጥን ነበረ። በቃ ነው በቃ አባቴ ሞቷል መቀበል አለብኝ። አንዳንዶቹ እንደውም ካውንስለር ያስፈልጋል እንዴ ይሄ ታዲያ ምኑን አማክራለሁ ለራሴ ይሄን ማድረግ ካልቻልኩኝ እላለሁ። እና ከዛ ጊዜ በኋላ ሬሳ በመኪና ተጭኖ ሲሄድ ድንኳን ያየሁበት ቦታ ላይ የእውነት እግዚአብሔር ነፍስ ይማርላል። ነፍስ ይማር ለቃ እንደዛ እኔ እንደተሰማኝ ነበር የተሰማችሁ እናንተም እኮ እንደዛ እንደሆንኩት ሆናችሁ ሊሆን ይችላል ብዬ በጣም ነው በቃ ልቤ ተሰንጥቆ ያሳለፍኩት። ከዛ የተነሳ እግዚአብሔር ነፍስ ይማርላለሁ። ትልቅም ይሁን ትንሽ ብቻ የሙስሊምም የክርስቲያንም የፕሮቴስታንት የማንም ይሁን ድንኳን ልክ ሳይ ለቅሶ ከሆነ እግዚአብሔር ነፍስ ይማር እግዚአብሔር ያጽናችሁ እላለሁ። የእውነት በጣም ደግሞ ከልቤ ነው የሚገርማችሁ፣ በጣም ከልቤ። አሁንም እናት ያጣችሁ አባት ያጣችሁ ወንድም ያጣችሁ ሰዎች እግዚአብሔር ያጽናችሁ። በጣም ህመሙ ከባድ ስለሆነ ባለቤቷ ሞቶባት ማልቀስ ያቃታት ሴት አለች። ሚስቱ ሞታበት እንኳንም ሞተች እስከሚመስል ድረስ ማዘን ያቃተው ሰዋል። የሞተችበት ሚስቱ ናት እኮ። እንባ ካይኑ እንዴት ይውጣ? ጩኸት፣ ደረቅ ጩኸት ብሎ ደረቅ ጩኸት መጮህ ብቻ ስላላዘነች ብቻ ላይሆን ይችላል። እሱም ስላላዘነ ብቻ ላይሆን ይችላል። በቃ ግን ደረቅ ጩኸት ብቻ እስከሚጮህ ድረስ በጣም ሲበዛ ማልቀስ ያቃተው ሰው ማልቀስ ያቃታት። ወደኋላ ጠጋ ብለ አንዳንድ ነገር ስታጠነ በጣም አደገኛ መቆሳሰል ውስጥ ነበር። ሲማግጥባት ነበር። ከሷ ውጭ ልጅ ወልዶ ነበር። ከሷ ውጭ በጣም ንብረት ይደብቅ ነበር። ከጀርባ ያማት ነበር፣ ይደበድባት ነበር፣ ይጠጣ ነበር፣ ያድር ነበር፣ ይሰክር ነበር። ሌላ ሚስት ነበረው። ከሞተ በኋላ እንዴት ታልቅስ? እንዳትፈርዱ አደራችሁ። በታማሚው ቦታ ላይ ካልሆንክ በስተቀር ህመም አትረዳም። ባለቤቱ በህይወት እያለ ስትታይ ጨዋ ናት፣ ግን አደገኛ ማጋጭ። ያለሱ ልጅ አርግዛ ልጅ ያስወርዳለች። እድሜ ዘመኑን እንደ ባል አላከበረችውም፣ እንደ ባል አላየችውም፣ እንደ ባል አላዳመጠችውም። ሲቆሳሰሉ ነው የኖሩ። የሞተ ቀን በቃ ነጠላ ቢዛቸው ትላለች እንጂ እንባ የሚባል ኬት ይምጣ? ኦፍኮርስ ድንጋጤው ራሱ አንዳንዴ ያስለቅስ። ነገር ግን እንዴት ታልቅስ? እንዴት ይተንፍስ? ለምን? በህይወት እያለ ስታቃጥረው ነበረ፣ ሲያቃጥላት ነበር፣ ስታቃጥለው ነበር። እኔ ምናልባት ግን ከዚህኛው በላይ የሚያሳስበኝን አንድ ነገር ልንገራችሁ። እዚህ ምድር ላይ መጣላት ያለ ነው፣ መዋደድ ያለ ነው፣ መገፋፋት ያለ ነው፣ መሰዳደብ፣ መነጋገር የተለመደ ነው። በተለይ በእኛ ሀገር በተለይ አይምሮአችን ላይ በደንብ ኢንቨስት አድርገን አመለካከታችን ላይ፣ ልማዳችን ላይ፣ ባህሪያችን ላይ የተሻለ ነገሮች ላይ በደንብ ፎከስ አድርገን ለማንሰራ ሰዎች ኔጌቲቭ ሜንታሊቲ ወርሶን ሰው ሁሉ እየየ ነው። እንደዚህ አይነት ማይንድ ሴት ላለን ሰዎች በጣም ሲበዛ ችግር። ነገር ግን የፈለገ ቢያስቸግርሽ የፈለገ ብታስቸግሪው እንደ ባልና እንደ ሚስት የእሱን ነገር ችለሽ የእሷን ነገር ችለ መኖር እንጂ የሚስቴን ሞት ያሳየኝ ብለህ መመኘት አንተ ብትሞት የእሷን እየጠበቀ እሱ ሞቶ ያውቃል፣ የእሱን እየጠበቀ እሷ ሞቶ ያውቃል። የሚኖረውንና የሚሞተውን የሚያውቀው እግዚአብሔር ብቻ። ያለው አማራጭ አንድ ነገር እዚህ ምድር ላይ ያለ እንደ ባልና እንደ ሚስት ወደድክም ጠላህም አንተና እሷ አንድ ባልና ሚስት ናችሁ ብላችሁ አንድ ቤት ከገባችሁ በኋላ ሚስት ቁስል ካንተ የመጣ ነው፣ ያንተ ቁስል ከሚስት የመጣ ነው። ግማሹ ደግሞ ከራሷ ካስተዳደግ ከበፊቱ ከምታየው አጠገቧ ካለው ነገር የሚመጣ። ይሄንን ቀርፋ በሰላም ከባለቤቷ ጋር መኖር ትችላለች። ይሄንን ቀርፎ በሰላም ከሚስቱ ጋር መኖር ይችላል። ይሄንን ካልቀረፈ ካላስተካከልና ሰላም የሆነ ነገርም ከሚስቱ ጋር የማይፈጥር ከሆነ የእሷን ሞት መመኘቱ አይቀርም፣ የእሱ ሞት መመኘቱ አይቀርም። የትኛውም እዚህ ምድር ላይ ያቆሰላችሁን ሰው ሞቱ ትመኛላችሁ። ልክ ነው ልክ አይደል? ግን የትኛውንም ሰው ያቆሰላችሁን ሰውዬ በቃ ይሄን ሰውዬ ፈትቼ ይሄን ሰውዬ ትላለህ። እኔ ለሰው ቁስልና ህመም ምክንያት የምትሆኑ ሰዎች ባትሆኑ። እኔ አንድ ሴት
ዳይስፖራን ወደ ኢትዮጵያ መጣና ከ30 ሴት ጋር እንትን አለ። አንዱ ለሶስቶቹ አጋጣሚ ሆኖ አረገዙ። ሚስትዮ ይሄን ሰማች እና ከዛ ምን ትላለች? እኔ አሁን ምን እንደምኝ ታላላው እግዚአብሔር እንዳይገልብኝ አለች። በቁሙ ግን ስቃዩን ያሳየኝ። በቁሙ እኔ የተሰቃየሁትን ይሄን 7 ወር በስቃይ ያሳለፍኩትን ስቃይ እግዚአብሔር ሆይ አንተ በዚህ ምድር ላይ ካለ ባለቤቴ ለኔ ያሳየኝን ስቃይ ይባክን አሳይ። ያለቀስኩትን እንባ ያልቅስ፣ እኔ የደማሁትን መድማት ይድማሱ። እኔ በመንፏቀቅ እንደሄድኩኝ ልጆቼን ጡት ማጥባት እስከሚያቀተኝ ድረስ እንደተሰቃየው እግዚአብሔር ያሰቃየው፣ ካሰቃየው በኋላ ይግደለው። እኔ የእውነት ልክ ናት ልክ አይደለችም፣ ግን በልጅቷ ቦታ ሆናችሁ ስታዩ እየጻፍክ እሷን የማማከር አቅም የለም። እያለቀስክ ነው የምታማክራት። እየጻፍክ አትችልም፣ በቃ እያለቀስክ ነው የምታማክር። ምክንያቱም ህመሟን ፊል ታደርጋለህ። የግድ መዋለድ ቋንቋ ነው። እንደ እህትህ ታያትና በቃ እንዴት እንደምታለቅስ። አንዳንድ ወንድም ሲመጣና በሚስቱ ጉዳይ እንዴት እንደሚያለቅስ ስታይ የእውነት መዋለድ ቋንቋ ነው። ከሰውየው ሀዘን በላይ አንተን ሀዘኑ ይነቃል። ምንድነው ነጥቤ? ምንድነው ታዲያ መፍትሄው? እዚህ ምድር ላይ ካላችሁ የባል ኃላፊነት፣ የባል ጭቅጭቅ፣ የባል ቁስል፣ የባል ነገር ሚስትን ይነካል። የሚስት መጥፎ ነገር ባለቤትን ይነካል። ለራስሽ ስትይ ራስሽን በደንብ አስተካኪ። እኔ የእውነቴን ነው የምነግራችሁ። ለወደፊት ይሄንን ሚዲያ ምንድን ነው የምናስበው? በጣም ብዙ የተቆሳሰሉ የሚኖሩ ሚሊዮን ሰዎች ጋር ደርሰን እንደው በሰላም እንዲተኙ ማድረግ፣ በቃ በሰላም እንዲውሉ፣ በሰላም እንዲያድሩ፣ በቃ እንዳይቆሳሰል፣ በሰላም ወልቶ በሰላም እንዲገባ፣ በቃ ሴክሱን ቀርቶበት ምግቡን ቀርቶበት። እኔ ሁሉ ይላለሁ ምግብ አልሰራ ፕሊስ አትጨቃጨቅ እላለሁ። በዚህ በሰለጠነ ዘመን ገንዘብ ይጨነቅ። አንድ ቴክስት ካረክ በር ድረስ በሞተረኛ የሚመጣበት ሀገር ላይ ሼፍ የምታስንቅ ሰራተኛ ባለችበት ሀገር ላይ ልብስ መተኮስ፣ ሸሚዝ ማች የሚያደርጉ የቱን የምታቅ ግን እኛ ሀገር መክፈል አንወድም። የ4,000 ብር ሰራተኛ እንመኛለን። በትክክል ልጅነቷን እንኳን ያልጨረሰች ልጅ እናመጣለን። እንደ ይቅርታ አድርገን ስለቃሉ እንደ አህያ ሌሊቱ ሙሉ እየሰራች እንድታደር እንፈልጋለን። ይሄ ደግሞ የተማረ የምትለው ሰው ቤት እኮ ነው። በሚሊዮን በየወሩ እያንቀሳቀሰ የ20,000 ብር የ30,000 ብር ሰራተኛ መክፈል አይፈልግም። እኔ አንዳንድ ደግሞ በጣም ማቹርድ ያደረጉ ወንዶች ደግሞ አሉ። ሼፍ ነው የሚቀጥሩት። በቃ ቋሚ ናት፣ የምትኖረው እዛ ነው። የራሷ ክላስ አላት፣ የራሷ ትምህርት አላት፣ የራሷ ስራ አላት። በቃ ምግብ እሷን ብቻ ነው የሚመለከተው። ልጆቹንም እሷን የምትሰራው። ምንድን ነው ታዲያ ሚስት ስራው ብዬ ጠይቀዋለሁ። ቤት ውስጥ መንገዋለል አለኝ እና ደስ ይላል። የሆነ ስሜት አለው ለሚስቱ በዚህ ደረጃ ተጨንቆ በቃ ውሃይ እረፍት ታደርግ፣ ልጆቿን በትክክል ታሳድግ። እንዲህ ደግሞ የመሳሰሉ ሰዎች አሉ። ግራውንድ ፕላስ 3 ህንፃ ቤት እያለው እሳቸው እንኳን ምንም የማያውቀው ልጆች ቀጥሮ ይሄን አንሺ፣ ይሄን ቁጭ በይ፣ በቃ ምንድን ቋቋር ምን ይጠቅማል ወዳጅ? ገንዘብ ኖሮ ገንዘብን አንተ ካልተጠቀምክበት፣ ገንዘብ ኖሮሽ ገንዘብሽን ካልተጠቀምሽበት ምን ያደርግልሻል? ስትሞቺ ነው? ለመቅበሪያ ነው? ለቀብር ስነስርዓት ነው? ምን ያደርግላል? ገንዘብ እኮ አንተን ሊያገለግል ይገባል። አንተ ገንዘቡ ልታገለግለው ሳይሆን ገንዘቡ አንተን ሊያገለግል ይገባል። ማጌጥ አለብህ በገንዘብ፣ ጤናህን መጠበቅ አለብህ በገንዘብ፣ ስፖርት መስራት አለብህ፣ ራስን ቴኬር ማድረግ አለብህ በገንዘብ፣ መዝናናት አለብህ፣ መጽደቅ አለብህ በገንዘብ። ዞሮ ነጥቤ ችግር ካለበት ችግሮችን ቁጭ በልና ምንድነው እኔና ባለቤቴን የማያግባባን? ሞቷን እንድመኝ ያደረገኝ፣ ሞቱን እንድመኝ ያደረገኝ ምንድን ነው? እውነት ባለቤትሽ ብቻ ችግር ስላለበት ነው ቤታችሁ ሰላም የሌለው? አንቺ ምንም ችግር የለብሽም? እውነት ሚስት ችግር ስላለባት ብቻ ነው የምትጠጣው? እውነት የሚስት ችግር ብቻ ነው አንተን እንደዚህ በቃ ትንፋሽ እስከሚቆራረጥ ድረስ እንደዚህ እንድተነፍስ የሚያደርግ ነው? ያንተም ችግር ጭምር ነው ወዳጄ። በደንብ ራስን አስተካክል። እኔ ሚስቶቻችሁ ላይ በቃ ኃጢአት የምታበዙት ተዋት። ሚስት ልጆቿን ታሳድግብን። ራስን አስተካክል። እኔ ቀጣለሁ ከዛ በኋላ ቤት እንዴት ገነት እንደሚ። ይሄን ስላችሁ ግን አደራችሁ በጣም አስቸጋሪ ሴቶች የሉ ማለት ያለ እንደዚህ ደምህን ብታይ እንኳን ቢላ ያለ በምላጭ ቆረጥክ ብላ የምትከራከር እንጂ የደም መፍሰስ የማይታያት በጣም አስቸጋሪ ሴት እንዳለች ያውቃል። አስተዳደጓ የተበላሸ ሴት እንዳለች ያውቃል። አስተዳደጉ የተበላሸ ወንድ እንዳለ ያውቃል። እንደዚህ አይነት ሰዎች ጋር መጣበቅ ላንተም በሽታ ነው። ግን ደግሞ ለሰው የማይቻል እግዚአብሔር ይቻላል። እኔ ሞክራችሁ ካቃታችሁ የእውነት እግዚአብሔር ይችላል። የምታሳልፊውን የምታሳልፈውን ያውቃል። ሞቷን ከመመኘት በፊት ሞቷን ስትመኝ አንተ እንዳትሞት። አዲስ አበባ ውስጥ አይደለም በመላ ኢትዮጵያ የሚስቱን ሞት ሲመኝ እሱ ሞቶ ያውቃል። የባለቤቷን ሞት ስትመኝ እሷ መኪናዋ በሩ እንደተከፈተ ሳይዘጋ በዛው ቀርታ ታውቃለች። እንደዛ ከመቆሳሰል ቆም በይና ራስሽን አስተካክል። ቆም በልና ራስን አስተካክል። ራስን ፈትሽ። እኔ ምን አድርጌ ነው ቤቴ ገሃነም የሆነው? ሞቷን እስከምመኝ ድረስ፣ ሞቱን እስከምመኝ ድረስ። ከዛ በተረፈ ደግሞ ለጠላትም ቢሆን በጎ ተመኝለት። ለጠላትም ቢሆን በቀል እግዚአብሔር ነው፣ ፍርድ እግዚአብሔር ነው። አንተ እሷን ሞት ብትመኝ፣ አንተ ስትመኝ፣ አንተ ብትሞትስ? እንደው ሚስቴ በተታመም በህመም ተሰቃይታ ባየዋት ብሎ እውነት የማህፀን ካንሰር ተብላ ስቃዩ እኔ አሁን ይሄ እኔ ጋር ራሱ ሲያወራ እንደው ምን አፋለኝ ብሎ አወራ። በጣም ነው የተገረምኩ። ባለቤቷን እንደው በካንሰር በተያዘ በኤችአይቪ በተያዘ ብላ ስትጸልይ እንዳልነበረ ባለቤቷ ተይዞ ያውቃል እንዴ። አሁን ይሄ እንግዲህ ተበቀለች ነው። አሁን በሷ ቤት እንግዲህ ያንን ሰውዬ በማስታመም እኮ ጊዜዋን እየገደለች ያለች እሷ ነች።
አሁን መድኃኒት ሲውጥ ለመድኃኒት የሚገባውን የምታደርገው እሷ ነች። ስለዚህ እኔ በተቻላችሁ መጠን ሞቷን ሞቱን ከምትመኝ በተቻለሽ መጠን በአንቺና በባለቤትሽ መካከል ያለን ችግር በመቀመጥ በመነጋገር መፍታት ይቻላል። ከእናንተ አቅም በላይ ከሆነና አንተ ማታስተካክለው የፐርሰናሊቲ ችግር ከሆነ ያለባት ወደ ስነ ልቦና ባለሙያ ማምጣት ትችላል። በዚህ ዘመን ብዙ አማራጭ አለ ወዳጄ፣ በሴትም በኩል በወንድም በኩል። ከአቅም በላይ ከሆነ መሸነፍ አይደለም ወጣ ብለን ለዚህ ሴቶች በጣም ጎበዞች ናቸው። ወንዶችን በእርግጥ በዚህ ዘመን ስለ ትዳሩ ምክር ያስፈልገኛል የማይል የለም። ድፍን ያለ አመለካከት ያላቸው ደግሞ አለ። በቃ ጭፍን ያለ በቃ እኔ አውቃለሁ፣ ከኔ ውጭ አዋቂ የለም፣ በቃ ካላስፈለገኝ ኦኬ፣ ዋና ብቻ አንተ ደህና ሁን፣ ዋና ብቻ አንቺ ደህና ሁን። ሞቷን ከመመኘት በፊት አንተ ልሞት ስለምትችል አንቺ ልትሞቺ ስለምትችል ሞቱን አትመኝ። የመጀመሪያ ይህን ቪዲዮ የምትከታተሉ ልጆችም ካላቸው አባቴ ህንፃ አለው አባቴ ሞቶ አባቴ ወርሳለሁ ስትል አንተ ልትሞት ትችል እንዳትመኝ። አንተ ገና ልጅ ነህ፣ ታድጋለህ። እግዚአብሔር ብዙ ነገር ይሰጣል። የአባትን ሞት እንዳትመኝ፣ የእናትን ሞት እንዳትመኝ። እህት የወንድሟን ሞት የምትመኛለች። ወንድሜ በሞተና ብቻዬን በወረስኩና ለባለቤቴ ንብረቱን ፋብሪካውን በሰጠው ብላ የምትመኝ ሴት አለ። አስገድለውም ያውቃሉ እኮ ምንም ይሄ ብርቅ አይደለም። የትም ዓለም ላይ እኛም ጋር እንትን ላይ በየጊዜ የሚወጣው ወንድሟን አስገድላ ታውቃለች። እህቱን አስገድሎ ያውቃል። አባቱን አስገድሎ ያውቃል። እናቱን በጣም ብዙ በመርዝ እኮ ጸበል ነው ብሎ ሰጥቶ አስገድሎ ያውቃል። ወዳጄ እግዚአብሔር የተባረከውን ገንዘብ ያንተን ላብ እግዚአብሔር ይስጥ። እንዲህ አድርገህ ሰርተህ የምታመጣውን ላብ እግዚአብሔር ይስጥ። ቁጭ ብለህ አንተ የአባትን ሞት ተመኝተህ አንቺ የአባትሽን ሞት ተመኝተሽ የሚመጣ ገንዘብ አይደለም። ልጆች የወላጆቻችሁን ሞት አትመኝ። አንተ ልትሞት ስለምችል፣ ሚስቶች የባሎችን አንቺን ሊገል ስለሚችል እግዚአብሔር የሚስትን አትመኝ፣ አንተን ሊያጠፋ ስለሚችል። በተቻላችሁ ግን ከአለመግባባት ካለ ይሄንን በመነጋገር ባለሙያ በመሄድ ችግራችሁ መፍታት ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።